አርሰናላውያን እንኳን ደስ ያላችሁ። የ22 ዓመታት የዋንጫ ረሃብ እዚህ ላይ ተገታ። አሁን የሰሜን ለንደኑ ኩራት በክብር ተሞሽሯል። ዛሬ ትናንት ወይም ከትናንት ወዲያ ወይም ደግሞ ከዚያ በፊት አይደለም፣ ሁለተኛነት አብቅቷል። የሳን ሰባስቲያኑ ታክቲሻን ሚካኤል አርቴታ ትረስት ዘ ፕሮሰስ ፍልስፍና ታምኖ ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር በሚል ዝማሬው ጸንቶ የዘለቀውን ደጋፊ አንገቱን ቀና አድርጎታል። አርሰናል በ37ኛው ሳምንት ጨዋታ ተከታይ የነበረው ማንቸስተር ሲቲ በቦርንማውዝ ነጥብ መጣሉን ተከትሎ አንድ ጨዋታ እየቀረ የ2025-26 ውድድር ዘመን የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን መረጋገጡን ተከትሎ በዓለም ላይ በርካታ ከተሞች በደጋፊዎች ደስታ ሲናጡ አድረዋል። ሰሞኑን ሞቅ ደመቅ እያለ በቀይ ጭስ ሲታጠን የሰነበተው ሰሜን ለንደን ቅብጥና ቀልጥ ብሏል። ደጋፊው ከተማው ላይ በደስታ ባህር ሲዋኝ አድሯል። ደጋፊዎች ብቻ ሳይሆኑ የእግር ኳስን ጣዕም የሚገነዘቡ ሁሉ በደስታ ሲላቀሱ ታይተዋል። አሁን በመድፉ መንደር ፍጹም ፈንጠዝያ ነግሷል። የሲቲና ቦርንማውዝን ጨዋታ ተሰባስበው ሲከታተሉ የነበሩ ሁሉም የአርሰናል ተጫዋቾች የጨዋታው ማብቂያ ፊሽካ ሲነፋ የነበራቸው ደስታ በቃላት ለመግለጽ ያስቸግራል። ለነገሩ ደስታቸው ከመጠን በላይ ቢሆን አይፈረድባቸውም። ትርጉሙ ጥልቅና ሰፊ ነውና ድሉ ለእያንዳንዱ የክለቡ ተጫዋች ሕይወትና የሙያ ጉዞ ላይ ትልቅና ታሪካዊ አሻራ የሚያሳርፍ ነው። ከ22 ዓመታት ረጅም ጥበቃ በኋላ ዋንጫውን ማንሳት ለክለቡ ከዋክብት ተጫዋቾች የሚኖረው አንድምታ ይጎላል። ተጫዋቾቹ አሁን ከተስፋ ሰጭነት ወደ አሸናፊነት መሸጋገር ችለዋል። ባለፉት ዓመታት የክለቡ ተጫዋቾች በወጣትነታቸውና በጥሩ ተጫዋችነታቸው የሚደነቁ ቢሆንም ሁልጊዜም የዋንጫ ስኬት ይጎርላቸው ነበርም። ይህ ድል ግን እንደነ ማርቲን ኦዲጋርድ፣ ቡካዮ ሳካ፣ ጋብሪኤል ማጋሌሽ፣ ዴክላን ራይስ፣ ዴቪድ ራያና ዊሊያም ሳሊባ ያሉ ወጣት ከዋክብትን በዓለም እግር ኳስ መድረክ የመጨረሻው ከፍተኛ ደረጃ ላይ እንዲቀመጡ ያደርጋቸዋል። ካሁን በኋላ ተስፋ ሰጪ ሳይሆኑ አሸናፊዎች ተብለው ይጠራሉ። ይህ ዋንጫ በተጫዋቾቹ ላይ የሚፈጥረው የስነ ልቦና ጥንካሬ በቀላሉ የሚገመት አይደለም። በተለይም ባለፉት ዓመታት በቅርብ ርቀት ዋንጫዎችን በማጣት ይደርስባቸው የነበረውን ጫናና የፍርሃት ስሜት ሙሉ በሙሉ ይሰብረዋል። በትልልቅ ጨዋታዎች ላይ እንዴት ማሸነፍ እንደሚቻል የማሸነፍ ሜንታሊቲ በውስጣቸው እንዲሰርጽ ያደርጋል። እንደ አውሮፓውያን አቆጣጠር በ2004 ያለምንም ሽንፈት ዘ ኢንቪንሲብልስ ዋንጫውን ካነሱት እነ ቴሪ ሄንሪግ በኋላ ማንም ያላደረገውን ታሪክ በመስራታቸው እነዚህ ተጫዋቾች በኤምሬትስ ስታዲየምና በደጋፊው ልብ ውስጥ የዘላለም ክብር ያገኛሉ። ስማቸው ከክለቡ ታሪክ ጋር ለዘላለም ይፈካል። የእንግሊዝ ፕሪሚየር ሊግን ማሸነፍ ተጫዋቾቹን የገበያ ዋጋ በከፍተኛ ሁኔታ ይጨምረዋል። በተጨማሪም እንደ ባሎን ዲዮርና የፒኤፍኤ የዓመቱ ምርጥ ተጫዋቾች ላሉ ትላልቅ የግል እውቅናዎችና ሽልማቶች ዋነኛ እጩዎች እንዲሆኑ በር ይከፍትላቸዋል። ይህ ስኬት ለተጫዋቾቹ የመጨረሻው ግብ ሳይሆን የትልቅ ጉዞ መጀመሪያ ነው። የሀገር ውስጥ ሊግን የማሸነፍ ልምድ በቀጣይ በአውሮፓ መድረክ ላይ በበለጠ በራስ መተማመን እንዲጫወቱና ለአውሮፓ ትልቅነታቸው እንዲታገሉ ትልቅ መነሻ ይሆንላቸዋል። በጥቅሉ ይህ ድል ለከዋክብቱ ተጫዋቾች የሥራ ዘመናቸውን ሙሉ ለሙሉ የቀየረ ክስተት ነው። ከታላላቅ ተጫዋቾች ተርታ ወደ ታሪክ ሰሪዎች ከፍ አድርጓቸዋል። ከ22 ዓመታት በኋላ የተገኘው ዋንጫ ለአሰልጣኝ ሚካኤል አርቴታም ከቀላል የዋንጫ ደስታ በላይ ይሆናል። በሙያዊ ሕይወቱ በስነ ልቦናውና በዓለም እግር ኳስ ባለው ስም ላይ ትልቅ ታሪካዊ ለውጥ ያመጣል። ለተከታታይ 3 ዓመታት በቅርብ ርቀት ማለትም ሁለተኛ ደረጃ የሆነ እያጠናቀቁ ዋንጫውን ማጣት ለአንድ አሰልጣኝ የሚሰጠው የስነ ልቦና ጫናና ትችት እጅግ ከባድ ነበርም። ስለዚህ ይህ ስኬት ለአርቴታ ትርጉም ብዙ ይሆናል። አርቴታ ወደ ክለቡ ከመጣበት ጊዜ ጀምሮ ደጋፊዎችና ተጫዋቾች ሂደቱን እንዲያምኑ ትረስት ዘ ፕሮሰስ በተደጋጋሚ ሲናገር ቆይቷል። በእነዚህ ዓመታት ውስጥ ብዙ ውሳኔዎች አሳልፏል። የክለቡን ባህል ቀይሯል። እንዲሁም ወጣቶችን አምኖ አጫውቷል። ለ3 ዓመታት ሁለተኛ መውጣቱ የአርቴታ መንገድ ዋንጫ ያመጣም የሚሉ ተቺዎችን አበርክቶ ነበር። ይህ ድል ግን የእሱ ፍልስፍና የረጅም ጊዜ እቅድና ታጋሽነት ፍጹም ትክክለኛ እንደነበሩ ለዓለም ያረጋገጠበት ታላቅ ምላሽ ነው። ሚኬል አርቴታ በለንደን ስኬታማ ስራዎቹን ቢሰራም ሁልጊዜም የፔፕ ጋርዲዮላ ረዳት ነበር የሚለው ስም ይከተለው ነበር። በተለይም ባለፉት የውድድር ዓመታት ዋንጫውን ለጋርዲዮላ ማንቸስተር ሲቲ አሳልፎ መስጠቱ
ይህን ጥላ አጉልቶት ቆይቷል። ሲቲን ጥሎ ይህን ታሪካዊ ዋንጫ ማንሳቱ አርቴታ ከምንም ጥላ ስር የወጣ የራሱ የሆነ ሙሉ ማንነትና ስልት ያለው ታላቅ አሰልጣኝ መሆኑን አስመስክሯል። በእግር ኳስ ዓለም ውስጥ ጎበዝ አሰልጣኝና ዋንጫ የሚያነሳ አሰልጣኝ ልዩነት አላቸው። አርቴታ ቡድኑን ማራኪ እግር ኳስ እንዲጫወት በማድረግ ረገድ ቀደም ሲልም ይደነቅ ነበር። ነገር ግን ታሪክ የሚያስታውሰው አሸናፊዎችን ብቻ ነው። ይህ ድል ታዲያ አርቴታን በዓለም ላይ ካሉ ጥቂት ምርጥና ስልታዊ አሰልጣኞች ተርታ በቁንጮነት እንዲቀመጥ ያደርገዋል። ለ3 ተከታታይ ዓመታት ወደ ዋንጫው ተቃርቦ በስተመጨረሻ ማጣት በአሰልጣኝ ላይ የሚፈጥረው የውስጥ ጠባሳና የጭንቀት ስሜት ከፍተኛ ነው። ሁልጊዜም ሁለተኛ የመሆን ስጋት በአርቴታ ላይ ትልቅ የስነ ልቦና ጫና ፈጥሮ እንደነበር ይታወሳል። ይህ ድል ግን ያንን ከባድ የጭንቀት ምሽግ ሰብሮ የጣለና ትልቅ ሙያዊ እፎይታን የሰጠው ክስተት ነው። አርሰን ቬንገር ክለቡን ከለቀቁ በኋላ አርሰናል ማንነቱንና ክብሩን አጥቶ ለዓመታት ተንገላቷል። ኡናይ ኤምሬን ጨምሮ የተተኩት አሰልጣኞች የቬንገርን ትልቅ ጫማ መሙላት አልቻሉም። አርቴታ ግን ከ22 ዓመታት በኋላ ክለቡን የሊጉ ሻምፒዮን በማድረግ የቬንገርን ታሪካዊ አደራ በይፋ የተረከበና የክለቡ አዲስ ዘመን መሪ መሆኑን ያረጋገጠበት ድል ነው። ይህ ዋንጫ ለአርቴታ የጽናት የትዕግስትና የፈጠራ ውጤት ነው። ላለፉት 3 ዓመታት ለደረሰበት ትችት ሁሉ ካሳ የሆነና ስሙን በክለቡ ታሪክ ውስጥ በወርቅ ቀለም የጻፈ ታላቅ ድል ሆኗል። የመድፈኞቹ ሻምፒዮንነት ለዓመታት በአጠቃላይ የስፖርት ዓለሙ በተለይም በከተማ ተቀናቃኞቻቸውና በሌሎች ክለቦች ደጋፊዎች ዘንድ ዋንጫ የማይደፍር ቡድን ተስፋ አስቆራጭና በቅርብ ርቀት አንዳች ነገር የሚያበላሽ እየተባለ ሲሰደብና ሲንቋሸሽ ለኖረው የአርሰናል ደጋፊ ትልቅ የታሪክ ምዕራፍ መዝጊያና አዲስ ኮንትራት ዘመን መጀመሪያ ነው። ለ22 ዓመታት ያህል የአርሰናል ደጋፊ መሆን በትዕግስትና በስቃይ መኖር ማለት ነበር። በተለይም ባለፉት 3 ዓመታት ዋንጫውን በቅርብ ርቀት ሲያጡ የደረሰባቸው መሳለቂያና ትችት እጅግ ከባድ ነበር። አሁን ግን ይህ ድል ያንን ስድብና ማሾፊያ ሁሉ በአንድ ጀንበር እንዲያበቃ ያደርጎታል። ደጋፊው አሁን በሙሉ ራስ መተማመን አንገቱን ቀና አድርጎ የክለቡን ማሊያ ለብሶ በኩራት የሚራመድበትን ታላቅ ሞራል ሰጥቶታል። አርሰናል ሁልጊዜም የሚያምር እግር ኳስ ይጫወታሉ፣ ወጣቶች አሏቸው፣ ለወደፊት ግን ትልቅ ቡድን ይሆናሉ እየተባለ እንደ ማስተናገጃ ይነገርለት ነበር። ደጋፊውም ሁልጊዜ የቀጣይ ዓመት የኛ ነው እያለ በተስፋ መኖር ሰልችቶት ነበር። ይህ ዋንጫ ያንን የነገ ጀግና የሚል የዘላለም ተስፋን ወደ የዛሬ አሸናፊ እውነታነት ቀይሮታል። በእነዚህ አስቸጋሪ ዓመታት ውስጥ ክለቡ በትራንስፈር ገበያ ላይ ሲወቀስ፣ አሰልጣኝ ሚኬል አርቴታ ላይ ጥርጣሬዎች ሲነሱ፣ ደጋፊው ግን ሂደቱን እመኑ ትረስት ዘ ፕሮሰስ የሚለውን መፈክር አንግቦ ስታዲየሙን ሲሞላና ቡድኑን ሲያበረታታ ቆይቷል። ይህ ድል ደጋፊው ለክለቡ ያሳየው እምነት፣ ያፈሰሰው እንባና ያደረገው ወደር የለሽ ድጋፍ ከንቱ እንዳልቀረ ያረጋገጠ ትልቅ ካሳ ነው። ከ22 ዓመታት በፊት አርሰናል ዋንጫ ሲያነሳ ብዙዎች ያሁኑ ወጣት ደጋፊዎች ገና ህጻናት ነበሩ ወይም አልተወለዱም። የትውልድ የአርሰናልን ትልቅነት በታሪክ ማህደር በቪዲዮ ወይም በታላላቆች ወሬ ብቻ ነበር የሚያውቀው። ይህ ድል ግን አዲሱ ወጣት ደጋፊ የራሱን ታሪክ እንዲያይ፣ የራሱን ጀግኖች እንዲያከብርና የእውነተኛ አሸናፊነትን ስሜት በተግባር እንዲቀምስ አድርጎታል። በትልቅነቱና በታሪኩ የሚታወቀው አርሰናል በለንደን ከተማ ውስጥ በቼልሲና በቶተናም ደጋፊዎች ዘንድ የቅርብ ጊዜ ዋንጫ የላችሁም እየተባለ ይጎነተል ነበር። አሁን ግን ከ2 አስርት ዓመታት በላይ የዘለቀውን ድርቅ በመስበር አርሰናል አሁንም የለንደኑ ኩራትና የእንግሊዝ እግር ኳስ ቁንጮ መሆኑን ለተቀናቃኞቹ ያስመሰከረበት አጋጣሚ ሆኗል። ባጭሩ ይህ ዋንጫ ለደጋፊው የስቅላት ያህል ይከብድ የነበረውን የታጋሽነትና የስድብ ዘመን ያበቃበት፣ ስሜታዊ እፎይታን ያገኘበትና አርሰናላዊነት ለዓመታት የከፈለውን ዋጋ በድል ያደመቀበት ታሪካዊ ክስተት ሆኗል። ይህ ድል ለራሱ ለክለቡና ለክለቡ ባለቤቶች ለክሮኤንኬ ቤተሰቦች የስፖርታዊ ስኬት ማረጋገጫ ብቻም አይደለም፣ ትልቅ የቢዝነስ የስትራቴጂና የትርፋማነት ምዕራፍ መክፈቻ ነው። የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ቀጥተኛ የሆነ የገንዘብ ሽልማት ከማስገኘቱም በላይ የቴሌቪዥን ስርጭት ገቢን ያንራል። ከሁሉም በላይ ግን በቀጣይ ዓመታት በሻምፒዮንስ ሊግ ላይ የሚኖረው ተሳትፎና የሜዳ ውስጥ ገቢ ክለቡን በገንዘብ አቅም ረገድ በዓለም ላይ ካሉ ባለጸጋ ክለቦች ተርታ በጽኑ ያጠናክራል። አርሰናል ዋንጫ ባላነሳባቸው ዓመታትም ቢሆን በዓለም አቀፍ ደረጃ ትልቅ የደጋፊ መሰረት ነበረው። አሁን
አሁን ግን አሸናፊ ክለብ መሆኑ እንደ አዲዳስ፣ ኤምሬትስ እና ሌሎች ታላላቅ ዓለም አቀፍ ኩባንያዎች ጋር የሚደረጉ የስፖንሰርሺፕ ድርድሮች ላይ የላይኛውን እጅ እንዲይዝ ያደርገዋል። አዳዲስ የንግድ አጋሮችም ክለቡን ለመጠቀም በቢሊዮን የሚቆጠር ገንዘብ ይዘው ይመጣሉ። ቀደም ባሉት ዓመታት አርሰናል በአውሮፓ ውስጥ ያሉ ምርጥና ውድ ተጫዋቾችን ለማስፈረም በሚፈልግበት ጊዜ ተጫዋቾቹ ዋንጫ ወደሚያረጋግጡ እንደ ሪያል ማድሪድ ወይም ማንቸስተር ሲቲ ማዘንበል ይቀናቸው ነበር ይባላል። ይህ ድል ግን አርሰናልን የዓለም እግር ኳስ ማዕከልነቱን ስለሚያረጋግጥ ማንኛውም ኮከብ ተጫዋች ያለምንም ማመንታት የሚመርጠው ክለብ ያደርገዋል። የታሪካዊ ድል አርሰናል በቀጣይ ዓመታት የሊጉ ዋነኛ አውራ እንዲሆን እጅግ ሰፊና ምቹ ድልም ይፈጥርለታል። የአርሰናል የቡድን ስብስብ በአብዛኛው በወጣትና ምርጥ የዕድሜ ክልል ላይ ያሉ ተጫዋቾች የተገነባ ነው። እንደ ሳካ፣ ሳሊባ፣ ማርቲኔሊ፣ ኦዲጋርድና ራይስ ያሉ ከዋክብት አሁንም ለቀጣዮቹ 4 እና 5 ዓመታት በጥሩ ብቃት ላይ መቆየት የሚችሉ በመሆናቸው ቡድኑ በቀላሉ የመበተን ስጋት የለበትም። ዋነኛ ተቀናቃኛቸው ማንቸስተር ሲቲ ከክስ ጋር ተያይዞ ካሉበት ውዝግቦችና የአሰልጣኝ ፔፕ ጋርዲዮላ መልቀቅ ጋር ተያይዞ የሽግግር ወቅት ውስጥ ሊገባ ይችላል። ይህ ደግሞ አርሰናል የሊጉን የበላይነት እንዲረከብ ትልቅ ቦታ ይሰጠዋል። አሁን ላይ ሻምፒዮን መሆኑ ክለቡ በፋይናንስም ሆነ ተጫዋቾችን በመሳብ ረገድ ምርጫው ቁንጮ እንዲሆን ስለሚያደርገው በየዓመቱ ስብስቡን ይበልጥ እያሳደገና እያጠናከረ እንዲቀጥል ይረዳዋል። በጥቅሉ አርሰናል ሊጉን ለረጅም ዓመታት በአውራነት ለመምራት የሚያስችል መሰረት አለው። ወጣት ስብስብ፣ ድንቅ አሰልጣኝና የገንዘብ አቅም። ሆኖም አውራ ሆኖ ለመቀጠል በዚህ ዋንጫ ሳይረኩ ልክ እንደ ሰር አሌክስ ፈርጉሰን ወይም ፔፕ ጋርዲዮላ በየዓመቱ ቡድኑን በአዳዲስ ተጫዋቾች የማደስ ጥበብ ላይ ይወሰናል። ለማንኛውም አርሰናላውያን በድጋሜ እንኳን ደስ ያላችሁም።